እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። የዮሐንስ ራእይ ምዕራፍ 1 ከቁጥር 7። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወተስዑ ለመጋቢት በዛቲ ዕለት ኮነት በዓል አባይ እንተ ምሊት መድኃኒተ በዘዜነዋ ወአብሰራ መልአክ ክቡር ገብርኤል ለእግዝእትነ ቅድስት ድንግል ማርያም በከመ ስምዐ ኮነ በዝንቱ ወንጌል ቅዱስ እንዘይብል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 29 በዚች ቀን ለእመቤታችን ለቅድስት ድንግል ማርያም የከበረ መልአክ ገብርኤል የምስራች የነገረበት ድህነትን የተመላች ታላቅ በዓል ናት። በዚህም የከበረ ወንጌል ምስክር ሆኗል እንዲህ ሲል። ኤልሳቤጥ ከጸነሰች በኋላ በስድስተኛው ወር መልአኩ ገብርኤል የገሊላ ክፍል የሆነች ናዝሬት ወደምትባል አገር ከዳዊት ወገን የሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነው። መልአኩም ወደ እርሷ ገብቶ ደስተኛ የሆንሽ ደስ ይበልሽ፣ ጸጋን የተመላሽ ሆይ እግዚአብሔር ከአንቺ ጋር ነው፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ አላት። እርሷም አይታ ከንግግሩ የተነሳ ደንግጣ እንዲህ ያለ ሰላምታ ይቀበለዋል ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ነው፣ የልዑል እግዚአብሔር ልጅም ይባላል። እግዚአብሔር አምላክም የአባቱን የዳዊቱን ዙፋን ይሰጠዋል። ለያዕቆብ ወገንም ለዘላለሙ ነግሶ ይኖራል፣ ለመንግስቱም ፍጻሜ የለውም። ማርያምም መልአኩን ወንድ ሳላውቅ ይህ እንደምን ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ መጥቶ ያድርብሻል፣ የልዑል ኃይልም ይጸልልሻል። ከአንቺ የሚወለደው ከሦስቱ አካል አንዱ የልዑል እግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ጸንሳ ወንድ ልጅ አገኘች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የእግዚአብሔር አገልጋይ፣ እንደ ቃል ይሆንልኝ አለችው። ያን ጊዜም ድንግል ስትሆን ረቂቅ ጽንስን ተቀበለች። የእግዚአብሔር አካላዊ ቃል ወልድ ዋሕድ ለኩነተ ሥጋ ወርዷልና። ይህም አንድ ባህሪ አንድ ሕልውና ሲሆን ከሦስቱ አካላት አንዱ ነው። ከዓለም መፈጠር አስቀድሞ የነበረ በማይመረመር ድንቅ በሆነ ተዋህዶ እንዴትም እንደሆነ በማይታወቅ በቅድስት ድንግል ማርያም ማኅፀን አደረ፣ ጽንስ ሆኖም ኖረ። በዚያን ጊዜ የኋላ ኋላ መለየት ከቶ የሌለው ፍጹም ሰውነት ነስቶ ተዋሃደ። መለኮቱ ከትስብእቱ ጋር ያለ መለያየት አንድ ሆኗልና። ይህችም ዕለት የበዓላት ሁሉ በኩር ናት፣ በእርሷም የዓለም ድህነት ተጀምሯልና። ለጌታችን ኢየሱስ ክርስቶስም ከቸር አባቱና ይቅር ባይ ከሆነ መንፈስ ቅዱስ ጋር ክብር ምስጋና ለዘላለሙ ይሁን አሜን። በዚህች ዕለት ደግሞ በመድኃኒታችን በከበረችና ልዩ በሆነች ትንሣኤው የዓለም ድህነት ሆነ። በረቀቀ ጥበቡ 33 ዓመት ያህል በምድር ላይ ሥራውን ፈጽሞ ሰርቶ በፈቃዱ ሕማማተ መስቀልን ተቀብሎ ሙቶ ከተቀበረ በኋላ በሦስተኛው በዚች ቀን በ29 ከሙታን ተለይቶ ተነስቷል። በዚች ቀንም አስቀድሞ ደጅ ለሚጠኑ በዓለም ላሉ ሰዎች ሰው በመሆኑ ድህነታቸውን አበሰራቸው። እንዲሁም ደግሞ በዚህች ዕለት ከሲኦል በመዳን ሙታንን ሕያዋን ደስ ይላቸው ዘንድ ከሲኦል በመዳን ሙታንና ሕያዋን ደስ አላቸው። በዚህም በጌታችንና በመድኃኒታችን በኢየሱስ ክርስቶስ በሥጋ መነሳታቸውን አረጋገጡ። የከበረ ጳውሎስን በመነሳቱ ክርስቶስ የሙታን በኩር ሆነ እንዳለ እርሱም ለሙታን በኩራቸው ነውና ለእርሱም ክብር ምስጋና ለዘላለሙ ይሁን አሜን። በዚች ቀን የከበረ ሐዋርያ ጳውሎስ እልዋሪቆን በምትባል አገር ደርሶ አስተማረ። ይህችም የምድር ዳርቻ ናት። ራሱ ቅዱስ ጳውሎስ እንዲህ አለ። ከዚያም በእግዚአብሔር መልአክ ትእዛዝ ወደዚያች አገር ሄድኩ። ሀገሪቱም እንደ ሮሜ አምሳል ታላቅ የሆነች እጅግ ውብ ናት። ፍሬዋም የበዛ ነው። በውስጡም የሚታለፍበት ስሙ ገርጋ የሚባል ባህር ግን አግድመቱ 300 ምዕራፍ ነው። መጋቢት 27 ቀን በመጀመሪያ በዚያ ከባህሩ ዳርቻ ደረስኩ። ለሀገሩም ሰዎች በዓላቸው ነበረ። የጽጌረዳ አክሊል እየታቱ ለጣዖታቶቻቸው ራስ ላይ ያኖራሉ። ከስንዴያቸውም አዲስ እሸትን ለጣዖታቶቻቸው ያቀርባሉ። የሀገር ጠባቂ የሚሉትን በጠልሰም የተቀረጸ ስዕል በአገሩ ቅርጽ ላይ ተደርጓል። ወደዚያች ሀገርም የሚመጣ እንግዳ ሰው ሲያዩ በላዩ ያደረ ርኩስ መንፈስ በታላቅ ድምፅ ይጮሃል። የሀገር ሰዎችም የዚህን ጠልሰም ጩኸቱን በሚሰሙ ጊዜ ወደ ሀገራቸው የመጣውን እንግዳ መጥተው ወጥተው ይገድሉታል። ሕጋቸውም እንዲሁ ነውና ወደ ሀገራቸው ይገባ ዘንድ ማንንም አይተውም፣ አያሰናብቱም። እኔም ወደዚያች ሀገር ደርሼ ወደ ባህሩ በቀረብኩ ጊዜ ያ ጠልሰም እነሆ እንግዳ ወደ እናንተ ደረሰ ብሎ በሀገራቸው ቋንቋ ጮኸ።
የሀገር ሰዎችም ድምፁን ሰምተው ከንጉሳቸው ጋር ብዙ ሰራዊት መጡ። በዚያን ጊዜ ስለ በዓላቸው ተሰብስበው ነበርና ፈለጉኝ። እኔ ግን ባየኋቸው ጊዜ ሸሽቼ የቀበሮችን የእሽኮኮች መሸሻ ወደሆነ ዋሻ ገባው። ከዚያም ገብቼ በረሃብና በጥም ስለተሰቃየሁ አለቀሱ። በዚያን ጊዜ የፀሐይ ትኩሳት ከመጽናናቱ የተነሳ ሐሩር ሆኖ ነበርና በዚያችም እስከ ሌሊት ቆይቼ ከዚያ ወጥቼ ከባህር ውሃ ጠጣው። ቁሜም ወደ ጌታ ኢየሱስ ክርስቶስ ጸለይኩ። ንጋትም በሆነ ጊዜ በዚያ ዋሻ ወጥቼ ወደ ሀገር ለመግባት ፈለግኩ። ያ ጠልሰም አሁንም መምጣቴን እየገለጠ ሁለተኛው እንደ ታላቅ ነጎድጓድ ጮኸ። ለባህሩም ልማድ አለው። ጠልሰሙ በሚጮህ ጊዜ ይታወካል፣ ማዕበሉም ይነሳል። ያን ጊዜ የሀገር ሰዎች ሊገድሉኝ መጡ። ባየኋቸው ጊዜ ፈራሁ። እንደ ቀድሞም በዚያ ዋሻ ደግሜ ተሸሸኩ። ጌታ ኢየሱስ ክርስቶስን እለምነው ዘንድ ጀመርኩ። በአባት ጴጥሮስም ጸሎት ተማጸንኩ። በወንድሞቼ በሐዋርያትም ጸሎት፣ ይልቁንም ንጽሕት ድንግል በሆነች በብርሃን እናት በእመቤታችን በቅድስት ድንግል ማርያም በአማላጅነቷ ተማጸንኩ። በሌሊቱ ርዝመት ሁሉ ስጸልይ አደርኩ። በነጋ ጊዜም ወደ ባህሩ ዳርቻ ወጣሁ። ያ ጠልሰም እንደ ልማዱ ጮኸ። ተራራዎች እስኪናወጡ ጩኸቱን አበዛ። የባህሩም ማዕበል ታወከ፣ ውሃውም እንደ ደም ሆነ። የአገሩ ሰዎችም ከሰራዊቶቻቸው ጋር እንደ ቀድሞ ወጡ። ባህሩም መርከቦቹም ተመላ። እኔም ልሰወር ሮጥኩኝ። በዚያን ጊዜ የብርሃን እናት እመቤታችን ድንግል ማርያም በባህሩ ላይ ቆማ አየኋት። ጳውሎስ ሆይ ወዴት ትሸሻለህ? አምላከ ክርስቶስ እንዲህ እንድትሸሽ አዘዘህን? እርሱ ራሱ ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን ግን መግደል አይችሉምና ያለ አይደለምን? አንተም በቦታ ጸንተህ ቁም፣ እኔም ካንተ ጋር አለሁ፣ እጄንም ካንተ አላርቅም። በርታ፣ ጠንክር። የዚችን አገር ሰዎች ሁሉንም በዚህ የባህር ውሃ እንደምታጠምቃቸው እወቅ። በእጅህ አምነው ሙታን በሚነሱባት ዕለት ዕድላቸው ካንተ ጋር ይሆናል። ባህሩም ቃልህን ሰምቶ ይታዘዝሃል አለችው። ምሕረትና ርኅራኄን የተመላች እመቤታችን የብርሃን እናት ድንግል ማርያም ይህንን ስትናገረኝ እነሆ በእጃቸው የጦር መሳሪያ የያዙ ኃይለኞች ሰዎች የተመሉ መርከቦችን በቅርብ አየኋቸው፣ እጅግም ፈራሁ። እመቤቴ ማርያምም ተሰወረችኝ። ነገር ግን ከደመና ውስጥ ጳውሎስ ሆይ ሰዎችን አጥምቅ፣ ማጥመቅን አታቋርጥ የሚለኝን ቃል ሰማ ነበረ። እኔም በታላቅ ቃል ፈጣሪ ሆይ ይህንን የባህር ውሃ ለእኒህ ለተጣሉ በጎች ሰይጣንም ለማረካቸው ጥምቀትን አድርገው። ጌታዬ ኢየሱስ ክርስቶስ ሆይ በዚህ ባህር ጥምቀትን እኒህ ሰዎች በሦስትነት ስሞች የልጅነትን ክብር የሚቀበሉ አድርጋቸው በማለት አሰምቼ ተናገርኩ። እንዲህም ይህንን እያልኩ ከባህር ውሃ ዘግኜ ሰዎች ባሉባቸው መርከቦች በላያቸው ረጨሁት። የሰዎቹም ቁጥራቸው 150,000 ነው። እኔም ወዳለሁበት የባህር ዳር በደረሱ ጊዜ በመርከባቸው ወጥተው ፈለጉኝ። እኔም እመቤቴ የብርሃን እናት እንዳዘዘች በፊታቸው ቆምኩ። በረድኤቷ ታምኛለሁና አልፈራሁም። ባዩን ጊዜ ሁሉም በፊቴ ሰገዱ። በአንድ ቃልም ቅዱስ ጳውሎስ ሆይ ፍቅር፣ አንድነት ለአንተ ይሁን። ወደ አንተ ከመድረሳችን በፊት በመርከቦች ውስጥ እያለን እኛ ያየነውን አየህን አሉኝ። እኔም አዲስ የተወለዳችሁ ልጆች ሆይ ምን አያችሁ አልኳቸው። የሰማይ ደጆች ተከፍተው የቀኝ እጅ እንደ እሳት ነበልባል ተዘርግታ አየን። ደግሞም የፊቱ ብርሃን ከፀሐይ 7 የምታበራ ሴት አየን። እርሷም ከደመና በታች የምትረጨውን ውሃ ተቀብላ በላያችን ትረጨዋለች፣ ትስመናለች፣ ታቅፈናለችም፣ በራሶቻችንም ላይ የብርሃን አክሊሎችን ታደርጋለች አሉኝ። ይህንንም በሰማሁ ጊዜ ፈጽሞ ደስ አለኝ። በስሙ በምንሰራበት ጊዜ ሁሉ እግዚአብሔር ከኛ ጋር እንዳለ ተረዳው። ከዚህም በኋላ ሌሎች መርከቦች መጡ። ኃይለኞች ሰዎችም ከጦር መሳሪያ ጋር የተመሉ ናቸው። እንዲህም እያሉ ዛቱብኝ። ስራየኛ ጥበበኞች ህርምስና በሌዎንስን ታምራት የሚያደርጉባቸው የጠልሰም መጽሐፍቶች ከኛ ጋር እንዳለ እወቅ በማለት እኔም ቸር ፈጣሪ ሆይ የቀደሙትን በጎች ይቅር እንዳልካቸው በውስጣቸውም ኃይልን እንደገለጥክ ለእነዚህም እንዲሁ ኃይልን ግለጥ፣ ይቅርም በላቸው አልኩት። ከዚያም በኋላ ከባህር ውሃ ዘግኜ በላያቸው ረጨው። ይህ ውሃ በአብ በወልድ በመንፈስ ቅዱስ ስም ጥምቀትን ይሆናችሁ አልኩ። ወዲያውኑ መርከቦችም ከባህር ዳር ደረሱ። ሁሉም ሰዎች ከመርከብ ወጥተው በፊቴ ሰገዱ። የቸር አምላክ ሐዋርያው ቅዱስ ጳውሎስ ሆይ እናመሰግንሃለን አሉኝ። ይህንንም ድንቅ ተአምር የቀደሙት ባልንጀሮቻቸው ጋር ተነጋገሩ። ዜናዬም በዚያች ሀገር ንጉሥ ዘንድ ተሰማ። እርሱም ከሰራዊቱ ጋር ተነሳ። በመርከቦችም ተጭነው ወደ እኔ መጡ። እኔም ዓይኖቼ ወደ ሰማይ አቅንቼ የፈጣሪዬን ስም ጠራው። ባህሯንም በመስቀል ምልክት አማተብኩባት። እንዲህም አልኳት፣ አንቺ ባህር በእግዚአብሔር ልጅ በጌታዬ ኢየሱስ ክርስቶስ ስም ትከፈች ዘንድ አዝሻለሁ። ምድሩም ይገለጥ፣ መርከቦችም በየብስ ውስጥ ይቆሙ። ነገሬንም ሳልጨርስ ባህሯ ተከፈለች፣ በውስጧም 13 ጎዳናዎች ተገለጡ። መርከቦችም ውሃ በሌለው ምድር ላይ ቆሙ። ይህንንም አይተው ሰይፎቻቸውን መዘዙ፣ እንጨቶችም ሆነው አገኟቸው። እኔም ከባህር ውሃ ዘግኜ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እያልኩ በላያቸው ረጨው። በዚያን ጊዜ እኒያ መርከቦች ነፋስ ተሸክሟቸው ያለ ውሃ ከምድር ከፍ ከፍ ብለው ተጓዙ። ሰዎችም ከውስጣቸው ወጥተው ወደ እኔ መጥተው ሰገዱ።
ከእርሳቸውም የቀደሙ ሰዎች ሰላምታ እንዳቀረቡልኝ ንጉሡም ከሀገሩ ሰዎች ሁሉ ጋር በፊቴ ሰገደ። ከዚያም በኋላ ከእርሳቸው ጋር ወሰዱኝ። ወደ ከተማውን በደረቅ ያለ መርከብ ገባን። በምኩራባቸውም ውስጥ በጽጌረዳ አክሊል ጣዖታቶቻቸው ተከልለው የስንዴ እሸትም እንደ መሥዋዕት ሆኖ ተጥሎ አየሁ። ይህንንም አይቼ እጅግ አዘንኩ። የሀገር ሰዎችም ክቡር መምህር ሆይ በዚህች ዕለት ለአማልክት በዓል የምናደርግበት እንደነበረ እወቅ። አሁን አንተ ለማን ታዘናለህ? ለአብ እናድርገውን ወይም በወልድ ስም ወይም በመንፈስ ቅዱስ ስም በስማቸው ያጠመቀን ስለሆነ አሉኝ። እኔም እግዚአብሔርን ያመልኩት ዘንድ የሚገባቸውን ሃይማኖት አስተማርኳቸው። መጽሐፍትንም በእጄ ጻፍኩላቸው። በአማላጅነቷ ከርኩስ ሰይጣን ተገዥነት ስለዳኑ ያንን በዓል የብርሃን እናት በሆነች በእመቤታችን በድንግል ማርያም ስም እንዲያደርጉት አዘዝኳቸው። ዕለቱም የእግዚአብሔር ልጅ እንደምትጸንሰውና በሥጋም እንደምትወልደው የመላእክት አለቃ ቅዱስ ገብርኤል ያበሰረበት ስለሆነ እኔም አምላካዊ ትምህርትን አስተማርኳቸው። በቀናች ሃይማኖትም እንዲጸኑ አደረግኳቸው። ውሃው በተከፈለበትም ላይ በእመቤታችን በድንግል ማርያም ስም ታላቅ ቤተክርስቲያን እንዲሰሩ አዘዝኳቸው። በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ድንቆች የሆኑ ብዙ ተአምራቶችን አደረግኩላቸው። ከዚያም በኋላ ከእነርሱ ዘንድ ወጥቼ መጣሁ። ለእግዚአብሔር ምስጋና ይሁን። የአባታችን የሐዋርያው ጳውሎስ በረከቱ በላያችን ይደር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ድርሳነ ሕማሙ ወሞቱ ለመድኃኔ ዓለም ወመቤዘው ኩሉ ዓለም ወማህያዊ ኩሉ ዓለም ክርስቶስ ዘይትነበብ በዕለተ ሰሉስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት በማመን ዓለምን ሁሉ የሚያድን የጌታችን የመድኃኒታችን የሞቱንና የመከራውን ነገር የሚናገር በዕለተ ሰሉስ የሚጸለይ የሚነበብ ድርሳን ይህ ነው። ጌታችን ኢየሱስም ክፉዎች አስቀድሞ ወደ ሐና ወሰዱት። በዚያችም ወራት ሊቀ ካህናት ተሾሞ ለነበረ ለቀያፋ አማቱ ነበርና፣ ቀያፋም ፈሪሳውያንና የካህናት አለቆች ይመክራቸው ነበር። ሕዝቡም ሁሉ ለመምከር በተሰበሰቡ ጊዜ እርስ በርሳቸው እነሆ ይህ ሰው ብዙ ተአምራት ያደርጋል፣ ምን እናድርግ ተባባሉ። እንዲሁም ብንተወው ሁሉ ያምንበታል። የሮሜ ሰዎችም መጥተው እኛንም ወገኖቻችንንም አገራችንንም ይወስዳሉ። ቀያፋም እናንተስ የምትመክሩትን አታውቁም፣ ይህ ሁሉ ሕዝብ ከሚጠፋ አንድ ሰው ብንገድል ይሻላል አላቸው። ይህንንም ያለው ከልቡ አይደለም፣ ስለ ሕዝቡ ሁሉ ይሞት ዘንድ ስላለው ትንቢት ተናገረ እንጂ ስለ ሕዝቡም ብቻ አይደለም፣ የተበተኑ የእግዚአብሔር ልጆች በአንድነት ሊሰበስባቸው ነው እንጂ። በዚያችም ቀን ጀምረው እስከሚሞትበት ዓርብ ቀን ድረስ ጌታችን ኢየሱስ ክርስቶስን ይገድሉ ዘንድ ተማከሩ። ሲወስዱትም ከተክሉ ቦታ ጀምሮ እስከ ሐና ቤት ድረስ ከምድር ላይ 7 ጊዜ ወደቀ። ክፉዎች ግን በመውደቁ አዝነው ከሚያነሱት ይልቅ ከፊትና ከኋላ 340 ጊዜ በእግራቸው ረገጡት። የተሳለ ጦርን መርገጥ እንዲብስባቸው አላወቁምና ክፉዎች የጌታችን የኢየሱስ ክርስቶስ የአንገቱን ስር ይሙት ብለው በታላቅ አመታት መቱት። እያንዳንዱ ለሞት የሚያበቃ 19 ጊዜ ደበደቡት። ሁል ጊዜ ለመግደል ይፈልጉት ነበርና ጌታችን ክርስቶስም 19 ጊዜ ደብድበውት እንዳልሞተ ባዩ ጊዜ ክንዶቹን 32 ጊዜ መቱት። ስጋዎቹን በሚቆራርጥ በጽኑ እስራትና በጽኑ መመታት ክንዶቹን ፈጽሞ ታመሙ። የጌታችን የኢየሱስ ክርስቶስ ደረቱን በተራበ ከተጣጋ ሆዱ ጋር 25 ጊዜ መቱት። መራቡም እውነት ነው። ሰይጣንም እንኳን የጾሙን ወራት ከፈጸመ በኋላ ፈጽሞ እንደተራበ አውቆ ወደ እርሱ ቀረበ። ሲፈታተነውም የእግዚአብሔር ልጅ እስከሆንክ እነዚህን ደንጊያዎች እንጀራ ይሆኑ ብለህ እዘዝ፣ እኔም አንተም ተርበናልና አለው። ጌታችን ኢየሱስ መልሶ ሰው የሚድን በእንጀራ እንዳይደል ተጽፏል፣ ከእግዚአብሔር አንደበት በሚወጣ ቃል ነው እንጂ በማለት ሰይጣንን ድል ነሳው። መላእክትም ሊያገለግሉት መጡ። ልዩ የሚሆን እግዚአብሔር የማይቸነፍ አሸናፊ ነው እያሉ አመሰገኑት። ዳግመኛ ጌታችንም በጎዳና ሲሄድ በተራበ ጊዜ የበለስን ፍሬ ፈለገ። ከቅጠል ብቻ በቀር ፍሬ ስላላገኘባት ዘላለም ባንቺ ፍሬ አይገኝብሽ ብሎ ረገማት። ፈጥናም ደረቀች። ደቀ መዛሙርቱም እንደምን ፈጥና ደረቀች ብሎ አደነቁ። ሰው በሆነበት ወራት ሁሉ ስለኛ ተራበ። እኛን ከነፍስና ከስጋ ረሃብ ያድነን ዘንድ እርሱ በ5 እንጀራ በ2 ዓሣ 5000 ሰው በ1 ዓሣና በ7 እንጀራ ለ4000 ሰው ያጠገበ ሲሆን ስለ እኛ ተራበ። ወደ ጥንተ ነገራችን እንመለስ። ከተራበ ሆዱ ጋር ደረቱን በመቱት ጊዜ የታመሙትን ሰዎች በትእዛዙ ያዳናቸው የጌታችን የኢየሱስ ክርስቶስ ልቡ በሰውነቱ ውስጥ እንደሚቀልጥ ሰም ቀለጠ። ዳግመኛ የመቶ አለቃው መጥቶ ማለደው፣ ጌታዬ ሆይ ራራልኝ፣ ልጄ በጭንቅ ታሞ ከቤተ ሕሙማን ተኝቷልና አለው። ጌታችን ኢየሱስም እኔ መጥቼ አድነዋለሁ አለው። ይህም ሹም መልሶ ከቤቴ ልትገባ አይገባም፣ በቃልህ ይዳን ብለህ እዘዝ፣ ልጄም ይድናል እንጂ አለው። እኔም እንጂ ገዢ ነኝ፣ የምገዛቸው ጭፍሮች አሉኝ። ከዚህ ያለውን ሂድ ብለው ይሄዳል፣ ሌላኛውና ብለው ይመጣል፣ ሎሌንም ይህን አድርግ ብለው ያደርጋል አለው። ጌታችን ኢየሱስም ይህን በሰማ ጊዜ አደነቀ። ለሚከተሉትም ሰዎች አላቸው፣ በእስራኤል ውስጥ እንደዚህ የሚያምን እንዳላገኘ እውነት እላችኋለሁ። ብዙ ሰዎች በእኔ ስም አምነው ከምስራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብ ጋር በመንግስተ ሰማያት ይቀመጣሉ። የመንግስተ ሰማያት ልጆች ግን ልቅሶ፣ ጥርስ ማፋጨት ወዳለበት ጨለማ ያወጧቸዋል። በቃሉ ትእዛዝ ልጁን አድኖ ይህንን የመቶ አለቃ ሂድ እንደ ሃይማኖት ይሁንልህ አለው።
ይኸውም ሹም ወደ ቤቱ በተመለሰ ጊዜ ልጁን ድኖ አገኘው። ክፉዎች ግን ደረቱን ከሆዱ ጋር በትእዛዝ የሚያድንን እሱን ልቡን መቱት። ዳግመኛ የከነዓን ሴት እየጮኸች መጣች። ጌታዬ የዳዊት ልጅ ዘንልኝ፣ ልጄን ክፉ ጋኔን ይዞ አእምሮን ያሳጣዋል አለችው። ጌታችን ኢየሱስም ለልጆች የቀረበውን እንጀራ አንስቶ ለውሾች መስጠት አገባብ አይደለም አላት። ይህችም ሴት መልሳ አዎን ጌታዬ፣ ውሾችም እንጂ ከልጆች ከጌቶቻቸው ገበታ የሚጥሉትን ፍርፋሪ ይበላሉ አለችው። በልቡም ትእዛዝ ከልጇ ጋኔኑን አወጣ። ጌታችን ኢየሱስም ስለ እምነትሽ ያህል ጋኔን ከልጅሽ ወጣ ሂጂ አላት። ያ ጋኔን ከልጅሽ ወጣ ሂጂ አላት። ወደ ቤቷን በተመለሰች ጊዜ ጋኔኑ ከሷ ወጥቶ ልጅቷ ድና ልብሷን ለብሳ ከአልጋ ላይ ተቀምጣ አገኘቻት። ክፉዎች ግን ደረቱን ከሆዱ ጋር ልቡንም መቱት። በልቦናው ትእዛዝ ለምጽ የያዛቸውን 10ን ሰዎች አዳናቸው። ቸር ጌታችን ኢየሱስ ክርስቶስ ከበጎ ሳጥን ልቡናው በጎ ነገርን ያወጣታል። እንደዚያም የሚራራ ልብን ግን መከራ ተቀበለ። በመረገጥና በመመታት የውስጥ ሕዋሳት ሁሉ ታመሙ። ስለዚህም ነገር ተአምርም መታመም የእሱ ናቸው። የትስብእትና የመለኮት ቃሎችም ለአንድ ለክርስቶስ ብቻ ናቸው። አንድ ክርስቶስን ወደ ሁለት አኗኗር አንለየው። ሁለት አካል ሁለት አምሳል ለማለት ሁለት ፈቃድ ሁለት ክፍል ሁለት ስራ ለማለት አንለየው። ከተዋህዶ በኋላ የመለኮትም የትስብእትም አንድ ስራ ነው እንጂ በአህያዋና በውርንጫዋ ላይ ተቀምጠው በትህትና የታዩት የጌታችን ኢየሱስ ክርስቶስ ጭኖች 80 ጊዜ የመቱት አሉ። የተቀመጠውም እንደ አርበኛ በሰረገላና በፈረስ አይደለም። ጌታችን ኢየሱስም ሰውን ማጥፋት አይወድምና ዮሐንስን ያዕቆብን የሰውነታቸውን መጠን አታውቁምን እንዳላቸው የሰው ልጅ ሰውን ሊያድን እንጂ ሊያጠፋ አልመጣምና ዮሐንስና ያዕቆብ አቤቱ ኤልያስ ከሰማይ እሳት አውርዶ እንዳጠፋቸው አንተም የሰማርያን ሰዎች እሳት ከሰማይ አውርዳ አጥፋቸው ባሉት ጊዜ አላጠፋቸውም። በአህያዋና በውርንጫዋ ላይ በመቀመጡ ፍቅርና ትህትናን እንዳመጣ ወራቱም የፍቅር ወራት እንደሆነ ተገለጠ፣ ተረዳ። ከጠላቶቹም ከክፉዎች እጅ እንዳያመልጥ በእነሱም እጅ እንዲሞት ተረዳ። ዮርዳኖስ የፈራችው የጌታችን የኢየሱስ እግሮች 47 ጊዜ መቷቸው አሉ። ዮርዳኖስም የጌታችን እግሮች ከዳርቻው በደረሱ ጊዜ 40 ክንድ ያህል ወደ ኋላው ተመልሶ ሸሸ። እሳታውያን ከሚሆኑ እግሮቹ የተነሳ ዮርዳኖስ በእሳት እንዳፈሉት የፈላ ሆነ። ኃያላን በሚሆኑ እግሮቹ ከላይ ነቁ። አንድ የነበረ ዮርዳኖስ ከታች በሁለት ተከፈለ። በጌታችን በኢየሱስ ክርስቶስ እግሮች ስር አንበሬዎች፣ አሶች ሰገዱለት። ጠላት ዲያብሎስ ጽፎ በዮርዳኖስ ያኖረውን የአዳምና የሔዋን የዕዳ ደብዳቤያቸውን በእግሮቹ አጠፋላቸው። ጌታችን ኢየሱስም በዮሐንስ እጅ በዮርዳኖስ የተጠመቀ በዚህ ምክንያት ነውና ጌታችን ኢየሱስም በዮርዳኖስ ወንዝ ያጠምቀው ዘንድ ከገሊላ ወደ ዮሐንስ ሄደ ተብሎ ወንጌል እንደተናገረ፣ ዮሐንስም እኔ ካንተ እጠመቅ ዘንድ ወዳለሁ እንጂ አንተ ወደ እኔ ትመጣለህን ብሎ አይሆንም አለው። ጌታችን ኢየሱስም መልሶ አንድ ጊዜ ስተው ይህ ለእኛ ተድላ ነውና አለው። እውነትም ነው፣ ትንቢተ ነቢያትን ይፈጽም ዘንድ ይገባልና። ከዚያ በኋላም ተወው። ዮሐንስ ጌታችን ክርስቶስን ክቡር ምስጉን የምትሆን ብርሃንን የምትገልጽ የእግዚአብሔር ልጅ ሆይ ይቅር በለኝ እያለ አጠመቀው። የማይዳሰስ ራሱን ዳሰሰው፣ ውሃዎችም በራሱ ላይ ፈሉ። በመጠመቁ ክብርን ስላጣን ፈንታ በክብር ላይ ክብርን አገኘን። ከተጠመቀም በኋላ ያን ጊዜ ከውሃ ወጣ። እነሆ ሰማያት ተከፈቱለት። የእግዚአብሔርን መንፈስ እንደ ርግብ ወርዶ በራሱ ላይ ሲቀመጥ አየ። እነሆ የመረጥኩት ደስ የምሰኝበት የምወደው ልጄ ይህ ነው የሚል ድምፅም ከሰማይ መጣ። ይህ ልጄ አንድ ነው እንጂ ሁለት አይባልም። አንዱ የማርያም ልጅ ሁለተኛው የኔ ልጅ ሊባል አይገባውም። በጎል የተወለደው ሌላ፣ መላእክት የሰገዱለት ሌላ አይደለም፣ የተጠመቀው ሌላ አይደለም፣ አንዱ ልጄ ነው እንጂ። እግሮቹንና ሕዋሳቶቹን ሁሉ የደበደቡት ጠላቶቹ ግን ከእግሩ በታች መሆን አለባቸው። ክፉዎች ግን በመደብደብ ከደከሙ በኋላ በገመድና በራስ ጠጉር 305 ጊዜ ጎተቱት። ጽሕሙንም ይዘው ከወደቀበት በመነሳት እስኪሳነው ድረስ 28 ጊዜ ጎተቱት። ከምድር አንስተውም ጽሕሙን ይዘው በራሱ ጠጉር በጎተቱት ጊዜ የራሱ ጠጉር 305 ጊዜ ነጩት። ደግሞም ጽሕሙን 28 ጊዜ ነጩት። በዚህ መከራ ሁሉ ተቆጥቶ አልተናገረም። በሚሸልተው ፊት የማይናገር በግ ነውና፣ ይኸውም ያማረ የተወደደ በግ ዓለም ሳይፈጠር አስቀድሞ የታወቀ የተዘጋጀ ነው። በኋላ ዘመን ግን ስለኛ ተገለጸ። ይኸውም የዓለሙን ሁሉ ኃጢአት የሚያስተሰርይ መስዋዕት ነው። እንዲህም እየደበደቡ እየጎተቱት ወስደው ከሐና ፊት አቆሙት። ዮሐንስና ጴጥሮስም ተከትለውት ነበር። ያም ዮሐንስ በሊቀ ካህናቱ ዘንድ የተላመደ ነውና ከጌታችን ከኢየሱስ ጋር ወደ ሊቀ ካህናቱ ቦታ ገባ። ጴጥሮስ ግን ተከትሎ ከውጭ ቀረ። ይኸውም ደቀ መዝሙሩ ዮሐንስ ለበረኸኛይቱ ተናግሮ ጴጥሮስን አስገባው። በረኸኛይቱም ሴት ጴጥሮስን አንተም ደግሞ የዚያ ሰው ደቀ መዛሙርት ወገን ነህ አለችው። እሱም አይደለሁም አላት። ክፉዎች ሎላሉትና ጭፍሮቻቸው በዚያ ሌሊት ብዙ ብርድ ስለነበረ እሳት አንድደው እየጫሩ ቁመው ይሞቁ ነበረ። ጴጥሮስም ከእነሱ ጋር እሳት ይሞቅ ነበር። የካህናት አለቃ ሐና ጌታችን ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ኢየሱስ መልሶ እኔ በዚህ ዓለም በግልጥ ተናገርኩ።
ክፉዎች ዘወትር የሚሰበሰቡበት በቤተ መቅደስና በምኩራብ እያስተማርኩ በግልጥ ተናገርኩ። በስውር የተናገርኩት አንድስ እንኳን የለም። እኔን ለምን ትጠይቀኛለህ? ነገሬን የሰሙትን እኒያን ጠይቃቸው፣ እኔ የተናገርኩትን እነሱ ያውቃሉና። ይህንንም በተናገረ ጊዜ በዚያ ቆሞ የነበረ ከሎላሉቱ አንዱ ለካህናት አለቃ እንደዚህ ብለህ ትመልሳለህን ብሎ ጌታችን ኢየሱስን በጥፊ መታው። ጌታችን ኢየሱስ መልሶ ክፉ ተናግሬ እንደሆነ ስለ ክፋቴ መስክርብኝ፣ በጎ ተናግሬም እንደሆነ ግን በዳኛ ፊት ለምን ትመታኛለህ አለው። ይህንም የተናገረ በሥጋዊ አንደበቱ ብቻ አይደለም፣ ከሥጋ ጋር የተዋሃደ ቃል ለምን ትመታኛለህ አለ እንጂ። በጥፊ ስለመመታቱ ባህር ተንቀጠቀጠች፣ ፈሳሽም ውሃ ወደ ኋላ ሸሸ። ሕያው ባህር የሚሆን የአምላክ ልጅ የፊቱን መመታት አይታለችና። ሐናም ጌታችን ኢየሱስ እንደታሰረ ወደ ካህናቱ አለቃ ወደ ቀያፋ ሰደደው። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ በሩቅ ተከትለው የነገሩን መጨረሻ ያይ ዘንድ ወደ ውስጥ ገባ። ካህናቱና የካህናት አለቆችም ሕዝቡም ሁሉ ግን ጌታችን ኢየሱስን ይገድሉት ዘንድ የሐሰት ምስክር ይፈልጉ ጀመር። ነገር ግን አላገኙም። ከዚህ በኋላ ብዙ የሐሰት ምስክሮች መጡ፣ ደክመውም ክፉ ነገር አላገኙበትም። ደግሞም ሁለት ሰዎች መጥተው ይህንን የእግዚአብሔር ቤተ መቅደስ አፍርሼ በሦስተኛው ቀን እሰራለሁ ያለ ነው አሉ። ማርቆስም ጌታችን ኢየሱስም ጸሐፊዎቹና የካህናት አለቆች ወደ ተሰበሰቡበት ወደ ካህናት አለቃ ቦታ ወሰዱት ብሎ ተናግሯል። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ርቆ ተከተለው። ጴጥሮስም ከሎላልቶቻቸው ጋር በብርሃን በኩል የተቀምጦ እሳት ይሞቅ ነበር። የካህናት አለቆችና ሕዝቡ ሁሉ ጌታችን ኢየሱስን ይገድሉት ዘንድ የሐሰት ምስክርን ይፈልጉ ነበር፣ ነገር ግን አላገኙም። በሐሰትም የሚመሰክሩ ብዙ ሰዎች ነበሩ፣ ምስክርነታቸውም አልተስማማም። ሌሎችም የሐሰት ምስክሮች ተነስተው እንዲህ ብለው ተናገሩ፣ ይህ እጅ የሠራውን መቅደስ አፍርሼ በሦስተኛው ቀን ሌላ በእጅ ያልተሠራ እሠራለሁ ሲል እኛ ሰማነው ብለው ተናገሩ። ከዚያም ጋር ምስክርነታቸው አልተስማማም። የካህናቱ አለቃ በአደባባይ መካከል ተነስቶ ይህን ያህል ሲያጣሉ አንድስ እንኳን አትመልስምን ብሎ ጌታችን ኢየሱስን ጠየቀው። ጌታችን ኢየሱስ ግን ዝም አለ፣ ምንም አልመለሰም። ደግሞም የካህናት አለቃ የቡሩክ ልጅ ክርስቶስ አንተ ነህን ብሎ ጠየቀው። እውነትም የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ ትነግረኝ ዘንድ በሕያው እግዚአብሔር ልጅ አማጽኛለሁ አለው። ጌታችን ኢየሱስም መልሶ እኔ ክርስቶስ እንደሆንኩ አንተ ትላለህ አለው። እነሆ የሰው ልጅን በሰማይ ደመና ተቀምጦ ኃይል ባለው ሥልጣን ሲመጣ ታዩታላችሁ። የካህናቱም አለቃ ልብሱን ቀደደና እንዲህ አለ፣ እነሆ ስድቡን ሰማችሁ፣ ለምን ምስክር ትፈልጋላችሁ? እንግዲህ ምን ትላላችሁ አላቸው። ሁሉም ሞት ይገባዋል ብለው ፈረዱበት። ክፉዎችም ከሰው ልጅ ይልቅ ደም ግባቱ በሚያምር በጌታችን በኢየሱስ ክርስቶስ ፊት ላይ ምራቅ ያበዛላቸው ዘንድ በአፋቸው ውሃ እየጨመሩ ምራቃቸውን 73 ጊዜ ተፉበት። ፊቴን አይቶ የሚድን የለም ብሎ በተናገረ በጌታችን ፊት ላይ ተፉበት። እሱ ግን ምራቃቸውን ተጸይፎ ፊቱን አልመለሰም። ጌታችን ኢየሱስም የሚያጸይፍ ምራቅን በፊቱ ላይ በመቀበሉ የኃጢአት ቅባት የተቀባ ፊታችንን ደስ በሚያሰኝ ቅባቱ ብሩህ ያድርገው። ራሱንም በበትር መቱት፣ ጉንጮቹንም 120 ጊዜ በጥፊ መቱት። በጥፊና በበትር ከመመታቱ ብዛት የተነሳ ራሱም ጉንጩም ቆሰለ። በራሱ ላይ ያሉ ቁስሎች ታላላቆቹ 72 ያህል ናቸው። ዓይኑም አፍንጫውም የደም ምንጭ ሆኑ። የያዙትም ሰዎች በጌታችን በኢየሱስ ክርስቶስ ይዘብቱበት ጀመር። ፊቱንም በጨርቅ ቅዳጅ ሸፍነው እየደበደቡ ክርስቶስ የመታ ማን ነው ተናገር ይሉት ነበረ። ሌላም ብዙ ስድብ ይሰድቡት ነበር። ጴጥሮስም ከውጭ ተቀምጦ ሳለ አንዲት ብላቴና መጥታ አንተ ከገሊላው ሰው ከኢየሱስ ጋር ነበርክ አለችው። ይህን የምትይውን ሰውን ያላውቀውም ብሎ በሕዝቡ ሁሉ ፊት ካደ። ወደ ደጅም ወጥቶ ሳለ ሌላኛይቱ ብላቴና አገኘችው። በዚያም ለቆሙ ሰዎች ይህ ከናዝሬቱ ሰው ከኢየሱስ ጋር ነበር ብላ ነገረቻቸው። ይህን ሰው አላውቀውም ብሎ እየማለ ሄደ። ጥቂት ቆይቶ ሳለ በዚያ የቆሙ ሰዎች መጥተው ጴጥሮስን አንተም እውነት የእሱ ወገን ነህ፣ በነገርህ ትታወቃለህ አሉት። ከዚያም በኋላ ይህን ሰው አላውቀውም ብሎ ራሱን እየረገመ ማለ። ሁለተኛም ዶሮ ጮኸ። ጌታችን ኢየሱስም ተመልሶ ጴጥሮስን አየው። ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ጌታችን ኢየሱስ የተናገረው ቃል አስቦ ሂዶ ያለቅስ ጀመር። ጌታችን ኢየሱስም የጴጥሮስን የመጸጸቱን ልቅሶ ተቀብሎ 30ውን አንድ እያለ 3 ጊዜ ይቅር አለው። የመንግሥተ ሰማያትን መክፈቻ ሰጠው። ጌታችን ኢየሱስም ቸር ይቅር ባይ ነውና ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያም ሆይ አንቺንም እማጸንሻለሁ፣ እማልድሻለሁ። ጌታችን ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ ሁለተኛም በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ በመቀበሉ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ሁሉ ፍዳት አድኑኝ ዘንድ ለዘላለሙ አሜን። ወንጌል እንደተናገረ የማክሰኞ ተአምር ጌታ ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በቅፍርናሆም ልጁ የታመመበት የንጉሥ ወገን የሚሆን አንድ ሹም ነበረ። እርሱም ጌታችን ኢየሱስን ከይሁዳ ወደ ገሊላ እንደመጣ በሰማ ጊዜ ልጁ ለሞት ቀርቦ ነበርና ያድንለት ዘንድ እንዲወርድ ወደ እርሱ ሂዶ ለመነው። ጌታችንም ኢየሱስ ተአምርና ምልክትን ካላየህ አታምንምን አለው። ጌታም ያን ጊዜ ተአምርና ምልክት ካላየህ አታምንምን አለው። ያም የንጉሥ ባሪያ ልጅ ሳይሞት ፈጥነህ ውረድልኝ አለው። የዚያን ጊዜም ጌታችን ኢየሱስ ክርስቶስ ልጅህ ድኖልሃል፣ ሂድ አለው። ያም ሰው ጌታችን ኢየሱስ በነገረው ቃል አምኖ ሄደ።
ሲወርድም ብላቴኖቹ ተቀብለው ልጅህስ ድኗል አሉት። ክፉዎች ግን አዳኝ ክርስቶስን ደረቱንና ልቡን ከሆዱ ጋር መቱት። የመሴፋ ሰው ከሚሆን ከሳሙኤል ዘመን ጀምሮ የናቁህ ክፉዎች በራስ ጠጉርና በገመድ እየሳቡ ከሐና ወደ ቀያፋ የወሰዱ አልፋ ሆይ ለዘለፋ መጥቶ ለተስፋ በቆመ ጊዜ መስቀል ተስፋ ይሁነኝ እንጂ ዘለፋ አይሁንብኝ። ክንድ ከወሰናቸው ከሁለቱ ክንዶች ጋር የተዋረደች የሆነች የአንገት ስር በመምታትና በማሰር መከራ ያጸኑብህ ፍጹም ኃጢአትን ብሰራ በየቀኑ ሁሉ ቸርነት ይከተለኝ። ሆድህ ቸርነትን የተመላ ደረትህም ሰውን የሚያጽናና ነው። በከበረ ደምህና በፊትህ ወዝ መከራ እስኪያጸኑብህ ውሳጣዊ የሚሆን ነዋየ ውስጥህ የመቱ ከተሰወረ ኃጢአታችን አንጻን። እኛም ባሪያዎችንም ከልዩ ነገር ራራልን። እንደ በደለኛ ክፉዎች በመቱ ጊዜ ያለ ቁጣ የጭኖች ብትርን የታገስክ የሽፍቶችን መስቀል የተሸከምክ ከበደል የተራቆትክ ክርስቶስ ሆይ አቤቱ የቀይ እባብ ሰራዊቶች እንዳይመጡብኝ በኃይልህ እግራቸውን እንደ እባብ እግር አድርግ። ድብደባን ካበዙብህ በኋላ ክፉዎች በተክል ቦታ ውስጥ 36 ጊዜ ሁለት እግሮችን የመቱ በቀኝና በግራ አረፍትን ሰርተህ በእሳታዊ ባህር መካከል ጎዳናን ስጠኝ። በስጋው ጥቁር ከሆነ ከብዝት ራስ ጠጉር ጋር ግሩም የሆነ የፊትህን ጽሕም የነጩህ በተቀበልከው መከራ የበሽተኞች ሕይወት ክርስቶስ ሆይ በጣፈጠ በጎንህ ደም ነፍሴ በደም ታድራለችና ግፍን የማይፈሩ ክፉዎች ረግጠው 7 ጊዜ በጎዳና መካከል ይጣሉ። ሊቀ ካህናትን በውጭ በጎ የተናገርከው ጊዜ በነገርህ እንዴት ተቆጣ? ማልኮስስ ፊትህን እንዴት ጸፋ? በፋንታውም ወደ ተሾመ ወደ አማቹ ቀያፋ በሐና ትእዛዝ ዳግመኛ የወሰዱ መለኮትህ በሥጋ ለምን ታመመ? መለኮትህስ ከመቃብር ውስጥ ለምን ተኛ? ዓለም አንተን ምንም በከንቱ ባልወርስ ከጠጉር እጅግ የበዙ ጠላቶቻችን በግፍ በሕይወት የሞት ፍርድን የፈረዱብህ በሰው መከራ የተፈተን ክርስቶስ ሆይ ክረምትን ባገባህ ጊዜ በጋንም በጊዜው ባመጣኸው ጊዜ በምሕረትህ ጠብቀን። ፊትህን ለመመታት የሰጠህ ከኀፍረት ብራቅ ፊትህን ያልመለስክ ተማሪዎች በመከራ ጊዜ ጥለው የሸሹ ክርስቶስ ሆይ በጭቃ የተሰራ ቤትን ሌቦች እንዳይቆፍሩት በመስቀል ጠብቀው። ጠላቶች በጣታቸው ዓይንህን የሸፈኑ በበትር መጥተው ያቆሰሉ ዳግመኛም በግዞት ቤት እጅና እግርህን የታሰርክ ቸር ፈጣሪያችን በለመለመች አገርና በአማረች ምድር ነፍሴን አሳርፋት። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን ማስተስርይልኝ። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 30 በዚች ቀን ከእግዚአብሔር ዘንድ ስለተሰጠው ስለ ክብሩ ልዕልና ለከበረ መልአክ ለገብርኤል የወልደ እግዚአብሔርን ሰው የመሆን ዜናን ለምትወልደው ለድንግል ማርያም እንዲያበስራት የተገባው ስለሆነ በዓሉን ልናከብር ይገባል። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለም ዓለም አሜን። በመጋቢት 29 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ጥንተ ዕለተ ፍጥረት ዓለም የተፈጠረችበት፣ በዓለ ትስብእት ጌታችን ጽንሰቱ፣ ጥንተ በዓለ ትንሣኤ፣ ዳግም ምጽአት፣ ቅድስት ማርያም መግደላዊት፣ ቅዱስ ጳውሎስ ሐዋርያ፣ ቅዱሳት አንስት ትንሣኤውን የሰበኩ፣ ቅድስት ፍቅርተ ክርስቶስ ጽንሰታ፣ አብርሃ ወአጽብሃ ጽንሰታቸው፣ ቅዱስ ኢያሱ ነቢይ ጽንሰቱ፣ ቅዱስ ላሊበላ ጽንሰቱ፣ አቡነ ገብረ መንፈስ ቅዱስ ጽንሰታቸው። ወርሃዊ በዓላት የፈጣሪያችንና የጌታችን የኢየሱስ ክርስቶስ በዓለ ልደት፣ ቅድስት አርሴማ ድንግል፣ ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ቅዱስ ማርቆስ ዘቶማር፣ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘራ ክርስቶስ ጻድቅና ሰማዕት። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ራእይ ዮሐንስ ምዕራፍ 1 ከቁጥር 7 እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመዮም ያብጽሐነ ወያብጽሕክሙ እግዚአብሔር በፍስሐ ወበሰላም። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ያለ እግዚአብሔር አብይ 41 ጊዜ ኪርያላይሶን በል። ኪርያላይሶን ኪርያላይሶን ኪርያላይሶን። ይቆየን።